فردوس الرحمن ظلال فردوس الرحمن. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، اليوم ألتقيكم بمحاضرة بعنوان أيتها المرأة المسلمة أسوتك المرأة السوداء بتسنيب هنا أرسلنا أجندة بالذات እህቶችን መሰረት ያደረገ የሆነ አርስና አጀንዳ ነው። ይህ አጀንዳ ከነሱ ጋር የምትዋወስ ይሆናል። ሆኖም ደግሞ ወንዶችም እንደዚሁ እህቶቻቸውንም ሆነ ባለቤቶቻቸውንም ሆነ አጠቃላይ በእነሱ ዙሪያ ያሉ የሆኑ ሴቶችን በዚህ አሁን ላይ ለለግሰው በመፈልግበት በሆነው አጀንዳ መሰረት طيب በማዋሳው በሆነው ምክር ሊያነጻቸው ተገቢ ይሆናል ብዬ ከማሰብ አንፃር ኢንሻአላህ ከወንድም ከእህቶቼ ጋር አሁን ባወሳሁት በሆነው አርስና አጀንዳ ላይ ለመተዋወስ እጥር ምጥን አድርጌ ሙከራ አድርጋለሁ። በአርስቱ ለመግለጽ እንደሞከርኩት አየቱሃ المرأة المسلمة አንቺ ሙስሊማ የሆንሽ ሴት ሆይ أسوتك المرأة السوداء ላንቺ አርአያ የምትሆንሽ ጥቁሯ ሴት ናት የሚል ነው። ላንቺ አርአያ ልትሆን የምትችለው ጥቁሯ ሴት ናት። ከዚህ በላይ ድምጽ አይጨፍም። طيب خيرا ላንቺ አርአያ ልትሆን የምትችለው ጥቁሯ ሴት ናት። አርስቱ ምናልባት የተወሰነ ስውርና ድብቅ ሊሆን ይችላል። ነገር ግን ወደ ዋናው ኮንሴፕት በመንገባ ጊዜ ሁሉ ነገር የሚብራራ ይሆናል። ገርቢዮች አይደሉም ለኛ አርአያ ሊሆኑ የሚችሉት፣ አውሮፓውያኖች አይደሉም ለኛ አርአያ ሊሆኑ የሚችሉት። ቢዛት ለሴቶች አውሮፓ ውስጥ ያሉ የሆኑ ሴቶች አይደሉም አርአያ የሚሆኗቸው። አልሙተከሽፋት አልሙተበሪጃት የተሰኙት የሆኑት አካላቶች አይደሉም ሊወክሉንና ሊመሩን የሚችሉት። በል እኛ ወይም የኛ ሙስሊም የሆኑ ሴቶች እነሱ ናቸው አርአያ ሊሆኑ የሚገባው ለነኚህ ሙተከሽፋት ሙተበሪጃት የተገላለጡ ለሆኑ አካላቶችና አውሮፓውያኖች። ነገር ግን ጉዳዩን ስንመለከት ቢልዓክስ ሆኖና በተቃራኒ ሆኖ ነው እያስተዋልን ያለነው ዛሬ ላይ። ይህ ሊሆን አይገባም። ሐቂቃ ኢንዓከሰት ኡሙር ወይም ኢንዓከሰት ኡሙር ነገራቶች ተገልብጠዋል ዛሬ ላይ። አርአያ አድርገን እያያዝን ያለነው ጥቁሯን ሴት ሳይሆን አይ ሴቶችን በተመለከተ አውሮፓውያኖችን ነጫጮችን እነሱን ነው አርአያ አድርገው እያያዙ ያሉት በርካታ የሆኑ እህቶችና ወንድሞች ማለት ነው። አላሁ ረቡል ዒዘቲ ወልጀላል እቺ ለዋሳት የቀረብኩባት የሆነችውን ሴት በተመለከተ ጥቁሯን ሴት በተመለከተ طيب እንዲህ ሲል ስላዘዛት ነው አርአያ ለመሆን የበቃችው። ቃለ አላሁ ስብሓነሁ ወተዓላ ናሂየን ኒሳء النبي عليه الصلاة والسلام የረሱል عليه الصلاة والسلام ባለቤቶች አላሁ ረቡል ዒዘቲ ወልጀላል የሚከለክል ሆኖ ሳለ እንዲህ ብሎ ይናገራል። ወላ ተበረጅነ ተበሩጀ الجاهلية الأولى وأقمنا الصلاة وآتينا الزكاة وأطعنا الله ورسوله إنما يريد الله ليذهب عنكم الرجس أهل البيت ويطهركم تطهيرا ብሎ አላሁ ስብሓነሁ ወተዓላ በዚህ መልኩ ይናገራል። ይህንን የቁርአን አንቀጽ መሰረት አድርጋና በዚህ በቁርአን አንቀጽ የተገበረች የሆነች ሴት ከመሆኑ አንጻር ነው ለአርአያነት የበቃችው። አልመርአቱ ሰውዳ አለቲ ዘከረሃ ዐብዱላህ ብን አባስ ረዲየላሁ ዐንሁ ፊማ ሰበተ ዐንሁ ፊ ሰሒሐይን በጸደቀ በሆነው ዘገባ ዐብዱላህ ብን አባስ ተምሳሌት አድርገውና ብርቅዬ ሴት መሆኗን የሚገልጽ ሆኖ ሳለ የተናገረው ስለዚህ ሴት በዚህ በቁርአን አንቀጽ የተገበረች ከመሆኑ አንጻር አላሁ ረቡል ዒዘቲ ወልጀላል የመልእክተኛው ዓለይሂ ሰላቱ ወሰላምን ባለቤቶች የከለከለባቸው የሆነ ወይም የከለከላቸው የሆነ ከባድ የሆነ ኸጠርና አደጋ ነው። ወላ ተበረጅነ ተበሩጀ الجاهلية الأولى እንደ ቀድሞ መሀይምነት ወይም በቀድሞ መሀይምነት ውስጥ እንደነበረው እንደሆነው ተግባር ወይም ያንን ተግባር በመፈጸም አትገላለጡ ይላል አላሁ ስብሓነሁ ወተዓላ። ወላ ተበረጅነ ተበሩጀ الجاهلية الأولى ምክንያቱም ድሮ ላይ በጃሂልያ ዘመንና በመሀይማኑ ዘመን በድንቁርናው ዘመን የነበሩ የሆኑ ሴቶች እርቃናቸውን የሚጓዙ የሆኑ አካላቶች ናቸው። ከሰው ተራ ወጥተው እንስሳት ተራ የተቀላቀሉና የገቡ የሆኑ አካላቶች ነበሩ። ሀያ እና ሀፍረት የተሰኘ የሆነ ነገር ባጠገባቸው ዝር ያላለና ያልዞረባቸው የሆኑ አካላቶች ነበሩ። በጣም የሚደንቀው ነገር ወደ አምልኮ እንኳን ነገሩን ያስጠጉት ሆኖ ሳሉ እርቃን ሆነው መለኮታዊ የሆነን ተግባር የሚፈጽሙ የሆኑ አካላቶች ነበሩ። ዛሬ ላይ ገርቢዮችንም ብንወስድና ብንመለከት ድሮ ላይ የነበሩት የሆኑት በጃሂልያ ዘመን የነበሩ የሆኑ ሴቶች የሚተገብሩት የሆነውን ተግባር ነው ዛሬ
በጠይብ ስልጣኔ መንፈስና ስልጣኔ ነው በሚል ስሌት እየተገበሩ ያሉት። ሆኖም ደግሞ በጣም የሚያሳዝነው የሆነው ነገር የእኛ ሙስሊም የሆኑ ሴቶች ደግሞ ይህንን ነገር ተከትለው መተግበራቸው እጅግ በጣም አሳዛኝ የሆነ ነገርና አንገት የሚያስደፋ የሆነ ነገር ነው። አርአያችን የምትሆነው ጥቁሯ ሴት ናት። ነዓም ለእኛ ሙስሊም ለሆኑ ሴቶች አርአያቸው ጥቁሯ ሴት ናት እንጂ ገርብዮች አይደለም። ለገርብዮች አርአያ የሆኑት እነማን ናቸው? የቀድሞዎቹ በጃሂልያ ዘመን የነበሩ የሆኑ አካላቶች ናቸው። እነሱን በተመለከተ ደግሞ አላሁ ስብሓነሁ ወተዓላ አስጠንቅቋል። እነሱን አስመልክቶ ሲያስጠነቅቅ ደግሞ ረቡል ዒዘቲ ወልጀላል በመቀጠልም ገርብዮችን አስመልክቶ አስጠንቅቋል ማለት ነው። ምክንያቱም ገርብዮችና አውሮፓውያኖች አርአያ አድርገው የያዙት እነሱን ስለሆነ ማለት ነው። ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ወአቂምና ሰላተ ወአቲና ዘካ። ወደዚህ ከመምጣታችን በፊት አብዱላህ ብን አባስ ረዲየላሁ ዐንሁ ከማ ፊ ሰሒህ ሙስሊም በጸደቀ በሆነው ዘገባ በጃሂልያ ዘመን ሲተገበር የነበረውን ጠይብ መገላለጥን በተመለከተ በዚህ መልኩ ይገልጸዋል። ካነት ልመርአቱ ይላል ዓብዱላህ ብን አባስ ረዲየላሁ ዐንሁ ካነት ልመርአቱ ተጡፍ ቢልበይቲ ወህየ ዑርያና እርቃኗን ሁና ሳለች ሴት ልጅ በጃሂልያ ዘመንና በመሃይማኑ ዘመን በካዕባ ዙሪያ ትዞር ነበር ይላል። ተቁሉ አልየውመ የብዱ ባዕዱሁ አው ኩሉሁ ወማ በዳ ሚንሁ ፈላ ኡሒሉሁ ብላትል ነበር ብሎ ይላል። በዛሬው ዕለት ትላለች የሰውነት ፓርቴ ወይ ሙሉ በሙሉ ይገለጣል ወይም ደግሞ የተወሰነው ተገልጦ ሊታይ ይችላል። ነገር ግን ከሰው የተገለጠ የሆነውን ፓርት አላበቃውም፣ ለማንም አልፈቅደውም፣ ማንም ሊመለከተው ፈቃደኛ አይደለሁም ብላ ትላለች። በአደባባይ እርቃኗን ሆና እየዞረች ማለት ነው። እንግዲህ በዚህ መልኩ ሲተራመሱ የነበሩ የሆኑ አካላቶች ናቸው ፊ ዘመን ልጃሂልያ ቀብለ ቢዕተት ረሱል ዓለይሂ ሰላቱ ወሰላም የነበሩ የሆኑ አካላቶች። አረሱሉ ዓለይሂ ሰላቱ ወሰላም ከመላካቸው በፊት የነበሩ የሆኑ አካላቶች ቢዳት ሴቶች በዚህ መልኩ የሚገለጹ ነበሩ። አምልኮትን እየፈጸሙ ሳሉ ነው እንግዲህ እርቃናቸውን ሆኖ በዚህ መልኩ ይህንን ጸያፍ ተግባር የሚተገብሩት። ነስአሉላህ አልዓፍወ ወልዓፊያ። አልየውመ የብዱ ባዕዱሁ አው ኩሉሁ ወማ በዳ ሚንሁ ፈላ ኡሒሉሁ ብላ በዚህ መልኩ ነበር የምትናገረው። ዛሬ አውሮፓውያኖችም ስንመለከት ይህንን ተግባር ነው እየተገበሩ ያሉት። እነኛስ መለኮታዊ በሆነ ተግባር ላይ ብቻ በተገታ በሆነ መልኩ ይህንን ነገር አደረጉ። ምክንያቱም ወንጀልን ከዓመት እስከ ዓመት ስንፈጽምበት የነበረ የሆነውን ወይም እሱን ለብሰን ወንጀልን ከዓመት እስከ ዓመት ስንፈጽምበት የነበረ የሆነውን ልብስ ለብሰን አላሁ ስብሓነሁ ወተዓላ አናመልክም፣ ሊላሂ ረቢል ዓለሚን ጠዋፍ አናደርግም በይነል ከዕባ ሐውለል ከዕባ ብለው ከማሰብ የተነሳ ነበር ይህንን ሲያደርጉ የነበሩት እነሱ። ነገር ግን ዛሬ አስተውላችሁ ከሆነ ገርብዮች ጎዳና ለጎዳና ነው ብጣሽ የሆነ ልብስ ለብሰው ተገላልጠው ከፊሎቻቸው ምርቃናቸውን የሚሄዱበት የሆነ ተጨባጭ እንዳለ በአንዳንድ ሀገራቶች ላይ ይወሳል። ናም ይህንን ተግባር የሚተገብሩት የቀድሞ ጃሂልያዎችን የተከተሉ የሆኑ አካላቶች ከመሆናቸው አንጻር ነው። ዛሬ ታዲያ የኛ ሙስሊማ የሆነች ሴት አላሁ ረቡል ዒዘቲ ወልጀላል በኢስላም ያከበራት ያላቃት የሆነች ሴት ሙሕተሽማ የሆነች ሴት ፈማ ባሉሃ አን ተቅተድየ ቢአልገርብያት ገርብያቶችን አስመልክቶ እነሱን መሪ አድርጋ አርአያ አድርጋ ማለት ነው ልትይዝ ምን ነክቷት ነው? ወደ የት ነው ጉዞ? ዛሬ እንደዚህ አይነት ነገር በስፋት እየተተገበረ ነው ያለ። ሐታ ሙስሊሙ ወይም ሙስሊም የሆኑ ሴቶች ራሱ ይህንን ተግባር እየተገበሩ ነው ያለ። ሐታ አስበሀ አምረን ዓዲያ የተለመደ የሆነ ነገር ሆኖ እስካነጋ ድረስ ምንም አይነት ችግር የሌለው የሆነ ነገር ሆኖ እስካነጋ ድረስ ዛሬ አባትም ልጁን አይቆጣም፣ ወንድምም እንደዚሁ እህቱን አይቆጣም። ኢላ አኺሪህ እንደዚህ አይነት ነገር ነው እየተፈጠረ ያለ። በል እንደውም የስልጣኔ መገለጫ ተደርጎ መታሰብ ደረጃ እስከ ደረሰ ድረስ ማለት ነው። ምን ነክቶ ነው? ወደ የት ነው ጉዞ? ይህ ጉዞ ያዋጣል? ውጤታማ ያደርጋል? ትርፋማ ያደርጋል? እንደዚህ አይነቱ ጉዞ በፍጹም ትርፋማ አያደርግም። ገርብዮችንም ትርፋማ አላደረገም። የጥንቶቹን ደና ቁርአን የሆኑትንም በጃሂልያ ዘመን የነበሩ የሆኑ አጋሪያኖችን ትርፋማ አላደረገም። ስለዚህ ትርፋማ ሊያደርግ የሚችለው አላሁ ረቡል ዒዘቲ ወልጀላል ጠይብ የመልእክተኛው ዓለይሂ ሰላቱ ወሰላምን ባለቤቶች የመከረበት የሆነው ነገር ነው። ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ተገላላጭ የሆነች ሴት ነዓም ብቁ የሆነና የሰመረ የሆነን ትዳር የማግኘት አቅሟ እጅግ በጣም ጠባብ ነው የሚሆነው። እንደሷ ብልሹ የሆነ አካል ካልሆነ በስተቀር አይፈልጋትም። ጨዋ የሆነ አካል አይፈልጋትም በፍጹም። ብዙን ጊዜ አስተውላችሁ ከሆነ ሴቶች ተቀባብተውና ተገላልጠው ማለት ነው ለአጃኒብ ለሆነ አካልና ባዕድ ለሆነ አካል ሊመለከተው የማይገባ የሆነ የሰውነት ፓርት በማሳየት በማንጸባረቅ
የሱን ጾታዊ የሆነን ስሜት ማለት ነው ለማነሳሳት ጥረት በተደረገበት በሆነ መልኩ የሚንቀሳቀሱ የሆኑ ሴቶች ወንድን ለመሳብ ነው። ምናልባት ለትዳር የሚሆነኝን አካል ላገኝ ይችላለሁ በሚል ስሌት ነው። ነገር ግን ይህ ስሌት ውድቅ የሆነ ስሌት ነው። ርቀት የሚያራምድ የሆነ ስሌት አይደለም። ሀታ በቅርበት ራሱ ሊያራምድ የሚችል የሆነ ስሌት አይደለም። በል እንደውም አደናቅፎን የምንወድቅበት የሆነ ስሌት ነው። ትክክለኛም ባል ማግኘት በዚህ መንገድ በፍጹም አይታሰብም። ይህ ታስቦ ከሆነ ስህተት ነው። በመቀጠልም ደግሞ የስልጡንነት ስሜት ተሰምቶንም ከሆነ ስህተት ነው። አሁን ጥንቃቄ ማድረግ ይጠበቅብናል። በክብር መኖር የምንፈልግ ከሆነ ስርዓታችንን ጠብቀን አረሱሉ ዓለይሂ ሰላቱ ወሰላም ባዘዙት በሆነ መልኩ ቀድሞ አላሁ ሱብሓነሁ ወተዓላ የረሱል ዓለይሂ ሰላቱ ወሰላምን ባለቤቶች ባዘዘበት በሆነው ስነ ምግባር መታነጽ መቻል ይጠበቅብናል። ውጤታማ እንሆን ዘንድ ስኬታማ እንሆን ዘንድ ፊ ዱንያ ወልአኺራ በሁለቱም ሀገር ዱንያ ምድር ላይ የሰመረ የሆነን ትዳር አግኝተን ጥሩ የሆነንና ተድላ የተሞላበት የሆነን ህይወት ለመኖር ዓላማችን ከሆነ የሄድንበት የሆነው ርቀት ትክክል አይደለም። የያዝነው የሆነው ምክንያትና ጉዞና ጎዳና ትክክል አይደለም በፍጹም። ምክንያቱና የምክንያቱን ውጤት በሚያገናኝ በሆነ መልኩ አይደለም ጉዞ እያደረግን ያለ ነው። ወላ ተበረጅና ተበሩጀ አልጃሂልየት ልኡላ ወአቂምና ሰላተ ወአቲና ዘካ ሶላትን አቋቁሙ ይላል ረቡል ዒዘቲ ወልጀላል። አቋቁሙ ብሎ ማለት ከመስገድ የዘለለና ያለፈ የሆነን መልእክት የሚያስጨብጥ የሆነ ንግግር ነው። ወአቂምና ሶላህ ብሎ ማለት ስገዱ ሳይሆን ከመስገድም ባለፈ በሆነ መልኩ አቋቁሙ አይ ዳዊሙ ዐለይሃ በእሷ ላይ ዘውትሩ ማለት ነው። ሶላትን ቋሚ አድርጋችሁ የዕለት ከዕለት ተግባር አድርጋችሁ የያዙት ማለት ነው። ወአቂምና ሰላተ ወአቲና ዘካተ እንዲሁም ዘካንም ስጡ ይላል ረቡል ዒዘቲ ወልጀላል ለረሱል ዓለይሂ ሰላቱ ወሰላም ባለቤቶች። ይህ ነው ክብራችሁን ሊያስጠብቅላችሁ የሚችል የሆነ መንገድና ጎዳናና ስርዓት ብሎ አላሁ ሱብሓነሁ ወተዓላ በዚህ መልኩ የረሱል ዓለይሂ ሰላቱ ወሰላምን ባለቤቶች መክሯቸዋል። ሊከለከሉ ከሚገባው ከሆነ ነገር ከልክሏቸዋል ረቡል ዒዘቲ ወልጀላል። አሰላህ እንደሚታወቀው ራስን የሚያጸዳ የሆነ እንዲሁም ደግሞ እኛን ለጥሩ ስኬት የሚያበቃ የሆነ ነገር ነው። ሶላትን የሚሰግድ የሆነ አካል ወቅቱን ጠብቆ ሁሌም ዘወትር ቋሚ አድርጎ የዕለት ከዕለት ተግባሩ አድርጎ ሶላትን የያዘ የሆነ አካል አላሁ ሱብሓነሁ ወተዓላ ከእኩይ ተግባራቶች የተጠበቀ የሆነ አካል ያደርገዋል። ኢነ ሶላተ ተንሃ አኒል ፋሕሻኢ ወልሙንከሪ ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው ሶላህ የተሰኘችው እውነተኛና ትክክለኛ የሆነ ስግደት ከሆነች ከልቦና የመነጨች ከሆነች እንዲሁም ደግሞ ሽሩጦችና ዋጅባቶችና ሐታ ሱነኖችም ጭምር የተሟሉባት የሆነች ምሉ የሆነች ስግደት ከሆነች ተንሃ አኒል ፋሕሻኢ ወልሙንከር ነዓም አላህ ከከለከለ ከሆኑ ጸያፍ ተግባር ከዝሙትና ከግብረ ሰዶም ከመሳሰሉ ከሆኑ እኩይ ተግባራቶች ይጠብቀናል አላሁ ሱብሓነሁ ወተዓላ ሶላታችንን ሰበብ አድርጎና ምክንያት አድርጎ ማለት ነው። እንዲሁ እንግዲህ በመቀጠል በሁለተኛ ደረጃም ደግሞ አዘካህ የተሰኘውም ልክ እንደዚሁ ነፍስን የሚያጸዳ የሆነ ነገር ነው። አዘካህ የተሰኘው ጽዳት ከተሰኘ ከሆነ ቃል የተወሰደ መሆኑ ዋضح ነው። ነፍስን ስለሚያጸዳ ሰደቃን በመመጽወት ቢማዕና ዋጅብ የሆነውንና ግዴታ የሆነውን ሰደቃ በመመጽወት ራስን የምናጸዳበት የሆነ ነገር ነውና ሶላትም ራስን የሚያጸዳ የሆነ ነገር ነው። በመቀጠልም አዘካህ የተሰኘውም ራሳችንን የምናጸዳበት የሆነ መንገድ ነው። ስለዚህ አላሁ ሱብሓነሁ ወተዓላ ከተወሰው ከሆነ ርካሽነት አውጥቶን ራሳችንን ወደ ማጽዳት ጎዳና እንድንገባ ለማድረግ ነው በዚህ መልኩ እያዘዘ ያለው የረሱል ዓለይሂ ሰላቱ ወሰላምን ባለቤቶች። ወላ ተበረጅና ተበሩጀ አልጃሂልየት ልኡላ የተሰኘው ርካሽነት ስለሆነ ነው። ይህንን ነገር አተግብሩ እያለ እየከለከለ ያለው ረቡል ዒዘቲ ወልጀላል። ወላ ተበረጅና ተበሩጀ አልጃሂልየት ልኡላ ወአቂምና ሰላተ ወአቲና ዘካ ሶላትን አቋቁሙ በመቀጠልም ዘካንም ግዴታ የሆነ ምጽዋትንም ስጡ ይላል ረቡል ዒዘቲ ወልጀላል። ለምን ነፍሳችን ንጹህ ይሆን ዘንድና ይጸዳ ዘንድ እንዲሁም ደግሞ ክብርን እንጎናጸፍ ዘንድ ማለት ነው። ወአቂምና ሰላተ ወአቲና ዘካ ወአጢዕና አላህ ወረሱለሁ ጠቅለል አድርገው ደግሞ አላሁ ሱብሓነሁ ወተዓላና መልእክተኛውን ታዘዙ ይላል። በዝርዝር ሁለት ከአርካኑል ኢስላም የሚመደቡ የሆኑ ሩክኖችን ማለት ነው ካወሳ በኋላ እነኛን አጥብቀን መያዝ እንዳለብን ከነገረን በኋላ ቅድሚያ ግን ከከለከለን በኋላ ነው። ከከለከላቸው በኋላ ነው ሴቶችን እኛም ሴቶችን እንደዚሁ የምንከለክል ከመሆናችን በኋላ ማለት ነው። ወላ ተበረጅና ተበሩጀ አልጃሂልየት ልኡላ ብሎ ከከለከለ በኋላ ከዚያ አምርን አስከትሎ መጣ። አምሩም ደግሞ ተፍሲል የሆነና ዝርዝራዊ የሆነ አምርና ትእዛዝ ነው። እሱም ደግሞ ወአቂምና ሰላተ ወአቲና ዘካ አስከተለና እንደ ጥቅል ደግሞ
በምን አዘዘ? አላሁ ስብሓነሁ ወተዓላ ጥቅላይ በሆኑ መለኮታዊ ተግባራቶች አዘዘ። ምን ሲል አዘዘ? ረቡል ዒዘቲ ወልጀላል ወአጢዕና አላህ ወረሱለህ፣ አላህና መልእክተኛውን ታዘዙ ሲል በዚህ መልኩ ደግሞ አዘዘ። ይበልጥ ነፍሳችን ንጹሕ ይሆን ዘንድ ማለት ነው። ወአጢዕና አላህ ወረሱለሁ መጨረሻ ላይ በምንቋጭ አላሁ ስብሓነሁ ወተዓላ ከላይ የተወሳው መጀመሪያ ላይ የተወሳ የሆነው ክልከላ እሱን የተዳፈረ የሆነ አካል ከርካሽነት ገንዳና ተራ ሊወጣ ተገቢ ከመሆኑ አንጻር እንደሆነ ሲናገር ምን አለ? ቃለ አላሁ ስብሓነሁ ወተዓላ ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅሰ አህለል በይቲ ወዩጠሂረኩም ተጥሂራ ብሎ ይላል ረቡል ዒዘቲ ወልጀላል። ኢነማ ዩሪዱ ላህ አላሁ ስብሓነሁ ወተዓላ የሚፈልግ ብቻና ብቻ ነው። ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅስ ቆሻሻነትን ርካሽነትን ከእናንተ መቅረፍና ማስወገድን የሚፈልግ ብቻ ሆኖ ነው አላህ በዚህ መልኩ እየከለከላችሁ ያለው። ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ብሎ አላሁ ስብሓነሁ ወተዓላ እየተናገረ ያለው ርካሽነትን ከእናንተ ለመቅረፍ ነው። ምክንያቱም መገላለጥ የተሰኘው ርካሽነት ነው። መገላለጥ የተሰኘው ለብቁ ትዳር የሚያበቃ የሆነና ለሰመረ ትዳር የሚያበቃ የሆነ ነገር አይደለምና በል እንደውም ርካሽ የሆነ አካል ምናልባት እሷን ሊፈልጋት ይችላልና ማለት ነው። በል ከዚያም አልፎ ለዝሙትና ለመሳሰሉ ጸያፍ ተግባራቶች ሊፈልጋት ይችላልና ለዚህ የሚጋብዝ የሆነ ርካሽ ተግባር ከመሆኑ አንጻር አላሁ ስብሓነሁ ወተዓላ ከለከለ። መጨረሻ ላይ ይህንን ርካሽነት ሊቀርፍ ነው ከእናንተ እንጂ እናንተን ጠይብ ሊያጨናንቅና የእናንተን ነፃነት ሊነፍግ አይደለም ነው ረቡል ዒዘቲ ወልጀላል በዚያ መልኩ የከለከላችሁ። ወላ ተበረጅና ተበሩጀ ልጃሂልየት ልኡላ ብሎ ያለው ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅሰ አህለል በይቲ ወዩጠሂረኩም ተጥሂራ ማንጻትን ሊያነጻችሁና ማጽዳትን ሊያጸዳችሁ ነው አላሁ ስብሓነሁ ወተዓላ በዚህ መልኩ የከለከላችሁ ብሎ ይላል። ስለዚህ እዚህ ጋር ይህን የቁርአን አንቀጽ መሰረት ያደረገች የሆነችው ጥቁሯ ሴት ዓብዱላህ ብን ዓባስ ረዲየላሁ ዐንሁ ፊ ሰሒሕ ሙስሊም ወፊ ሰሒሕ አልቡኻሪ በሁለቱም ሰሒሖች ውስጥ በጸደቀ በሆነ ዘገባ እንደተናገረው ቃለ ዓጣእ ብን አቢ ረባሕ ዓጣእ ብን አቢ ረባሕ የተሰኘ የሆነው ታቢዒ ብሏል። ሁወ ትልሚዙን ሊዓብድላህ ብን ዓባስ ረዲየላሁ ዐንሁ ለዓብዱላህ ብን ዓባስ ወይም የዓብዱላህ ብን ዓባስ ተማሪ ነውና ቃለ ሊብኑ ዓባስን ዓብዱላህ ብን ዓባስ ለእኔ ብሎ አለኝ ይላል። ማዛ ቃለ ለሁ አላ ኡሪከ እምረአተን ሚን አህሊል ጀና የጀነት ሴት ወደ ሆነች ግለሰብ አልጠቁምህምን ብሎ አለው። ዱንያ ምድር ላይ ሳለች በጀነት የተመሰከረላት የሆነች ሴት ወደ ሆነች ግለሰብ አልጠቁምህምን ብሎ አለው። ፈቃለ አው ፈቁልቱ በላ እንዴታ ብያልኩኝ ይላል፣ ጠቁመኝ ብያልኩኝ ይላል። ከዚያም ምን አለ ዓብዱላህ ብን ዓባስ ረዲየላሁ ዐንሁ ሃዚሂ አልመርአቱ ሰውዳ እቺ ጥቁር ሴት ናት የጀነት ሴት ብሎ አለ ዓብዱላህ ብን ዓባስ ረዲየላሁ ዐንሁ። ከምን አንጻር የጀነት እንደሆነችም ደግሞ ይገልጽልናል ራሱ ዓብዱላህ ብን ዓባስ ረዲየላሁ ዐንሁ ወአርዳህ። ጠይብ ሃዚሂ አልመርአቱ ሰውዳ ጥቁር ሴት ናት። ጥቁርነት ብዙውን ጊዜ ለትችት የሚቀርብ የሆነ ነገር ነው። እንደሚታወቀው ጥቁርነት ተወዳጅ አይደለም። ጥቁር የሆነ ከለር ሲጀመር ከመሰረቱ ትንሽ ተደርጎ የሚታሰብ የሆነ ነገር ነው። ነገር ግን ሴትዮዋ ምንም በጥቁረት ብትገለጽም እንኳን አስበሐት ሚን አህሊል ጀና ከጀነት ባለቤቶች ሆና ያነጋችና ከጀነት ባለቤቶች የሆነች ሴት ሆናለች። ቢሸሃደቲ ረሱሊላሂ ዐለይሂ ሰላቱ ወሰላም ለሃ አረሱሉ ዐለይሂ ሰላቱ ወሰላም ለእሷ ስለመሰከሩላት ማለት ነው። ስለዚህ በከለር አይደለም ጀነት ሊወረስ የሚችል በጥቁረት በንጻት አይደለም ማለት ነው። በተግባር ነው። ተግባሯ እጅግ በጣም የተዋበ ከመሆኑ አንጻር ከሰውን ወይም የሰውነት ፓርቷ ላይ ከሚታየውና ከሚንጸባረቀው ከሆነ ከለሯ ይበልጥ የነጻና የጸዳ ከመሆኑ አንጻር ተግባሯ ከዚህ አንጻር አላ ኡሪከ እምረአተን ሚን አህሊል ጀና ከጀነት የምትመደብ የሆነችን ሴት አልጠቁምህምን? ሰው የሚያስበው መልኩ እጅግ በጣም የተዋበና ያማረ የሆነን አካል ሊሆን ይችላል። ከጀነት የሆነን አካል በተመለከተ አልጠቁምህምን ብሎ በሚልበት ጊዜ ቁመናው ያማረ መልከ መልካም የሆነ አካል ተክለ ሰውነቱ እጅግ በጣም የሚያምር የሆነ አካል አድርጎ ሊያስብ ይችላል። ነገሩ ይህ አይደለም። ያ አኺ ሃዚሂ አልመርአቱ ሰውዳ ነው ያለው ዓብዱላህ ብን ዓባስ ረዲየላሁ ዐንሁ። እቺ ጥቁር ሴት ናት ነው ያለው። ነገር ግን ተግባሯ እጅግ በጣም የተዋበ ነው። ከምን አንጻር የጀነት ሴት ሆነች? ፈቃለ ዓብዱላህ ብን ዓባስ ረዲየላሁ ዐንሁ አተቲ ነቢይ ዐለይሂ ሰላቱ ወሰላም አረሱሉ ዐለይሂ ሰላቱ ወሰላም ዘንድ መጣች። እቺ ሴት ማለት ነው። አተቲ ነቢይ ዐለይሂ ሰላቱ ወሰላም ፈቃለት ያ ረሱለላህ ኢኒ ኡስረዑ ወኢኒ አተከሸፉ ፈድዑ ላህ ሊ ብላለች። እኔ በሚጥል በሽታ ተፈትኛለሁኝ አለች።
የሚጥል በሽታ ባለቤት ሆኛለሁ። አላሁ ረቡል ዒዘቲ ወልጀላል ይህን በሽታ አምጥቶብኛል። በመቀጠልም ደግሞ ይህ ነገር ብቻ ሳይሆን ደግሞ ሁለተኛ ከዚህ በሽታ ጋር ተያይዞና ተቆራኝቶ የመጣ የሆነ ሌላ ደግሞ እንከንና ክፍተትና ችግር አለ። ኡድዑ ላህ ሊ ለእኔ ዱዓ አድርግልኝ። ሁለተኛው እንከን ምንድን ነው? ሁለተኛው እንከን ሴትዮዋ ላይ የሚከሰት የሆነው ያለ ፍላጎቷ ያለ ነፃነቷ የሚከሰት የሆነው መገላለጥ። በዚህ መልኩ የተጨነቀች የሆነች ሴት ናት። ከሒጃቧ ጋር በተቆራኘ በሆነ መልኩ፣ ከጅልባቧ ጋር በተቆራኘ በሆነ መልኩ፣ ካለባባሷ ጋር በተቆራኘ በሆነ መልኩ በዚህ መልኩ የተጨነቀች የሆነች ሴት ነበረች እቺ ሴት። ዛሬ ግን አስተውላችሁ ከሆነ ሴቶቻችን ጤነኛ የሆኑ አካላቶች ሆነው ሳሉ ለሂጃባቸው፣ ለጅልባባቸው፣ ለተሰቱራቸው ያን ያክል የሚጨናነቁ የሆኑ እንዳልሆኑ በል ምንም አይነት ስሜት የማይሰማቸው የሆኑ አካላቶች እንደሆኑ ዋضح የሆነ ነገር ነው። ለምን ይሆነ? ስለዚህ ጉዳይ በስርዓት ምክር እየተለገሰም እንዳልሆነ የሚጠቁመው ትክክለኛ ተገቢ የሆነ ምክር ሊለገስ ይገባል። ሴቶቻችን ትክክለኛ የሆኑ ሙስሊም የሆኑ ሴቶች ሊላበሱት የሚገባ የሆነን ስነ ምግባር ካለባበስ ጀምሮ ከየትኛውም ኢስላሚ ከሆነ አኽላቅ አንጻርና ስነ ምግባር አንጻር ያንን ተላብሰው መስተዋል መቻል አለባቸው። እኛ ዱዓቶችም ስራ መስራት አለብን በዚህ ጉዳይ ላይ። እኛ ዝም የምንል ከሆነ ፈሳድ እንደምንሰራፈው ዋضح ነው። ሴቶች ተበላሹ ብሎ ማለት ጀነሬሽን ሙሉ በሙሉ ተበላሽ ማለት ነው። ሙሉ በሙሉ ነው ትውልድ የሚበላሽ። ይህንን ወቁ። ምክንያቱም ህፃናቶች የሚገናኙት ከሴቶች ጋር ነው። ወንድ ከቤቱ እንደሚወጣ ዋضح የሆነ ነገር ነው። ስራ ለመስራት ይወጣል። ለምግብነት የሚያገለግል የሆነ ነገር ለማቅረብ መውጣቱ አይቀር የሆነ ጉዳይ ነው። ይህ በሚሆንበት ጊዜ ሴቶች ከህፃናቶች ጋር መቅረታቸው ዋضح ነው። ስነ ምግባር ብልሹ የሆኑ ሴቶች ከሆኑ ልጆችን በምን አይነት ስነ ምግባር ነው አንጸው ሊያወጡ የሚችሉት? ሐዲስ ወላ ሐረጅ ምንም ጥያቄ የሚያስነሳ የሆነ ነገር አይደለም። ይሄ ሐታ የልጆቻችን ህይወት አላ ኸጠሪን ዐዚም ታላቅ በሆነ አደጋ ላይ እንደተደቀነ ልንዘነጋ ይገባም። ሐቂቃ ሴቶቻችን ላይ ታላቅ የሆነ ስራ መስራት መቻል አለብን። ሴቶቻችንም ደግሞ በተወሳው በሆነ በቁርአን አንቀጽ መልእክት ልትታነጹ ይገባል። በል ዋጅብ ግዴታ ነው። ወላ ተበረጅነ ተበሩጀ አልጃሂልየት ልኡላ እቺ ጥቁሯ ሴት እንደታነጸችው ሁሉ ለእናንተ ለሌሎችም አካላቶች አርአያና ሞዴል እንደሆነችው ሁሉ ማለት ነው። አላ ኡሪክ እምረአተን ሚን አህሊ ልጀና ቃለ በላ አይ አጣእ ብን አቢ ረባሕ ቃለ በላ ቃለ ዓብዱላህ ብን አባስ ረዲየላሁ ዐንሁ ሃዚህ ልመርአቱ ሰውዳ። ቪዲዮ እንዳታነሱ፣ ቪዲዮ እንዳትቀርጹ፣ ፈቃደኛ አይደለሁም። የቀረጸኝ አካል አውፍ አይደለም። ጠይብ ኸይረን ሃዚህ ልመርአቱ ሰውዳ ብሏል ዓብዱላህ ብን አባስ ረዲየላሁ ዐንሁ። ከዚያም አስከትለው ምን አለ? ጃአት አው አተት ነቢይ ዓለይሂ ሰላቱ ወሰላም ፈቃለት፣ ወደ ረሱል ዓለይሂ ሰላቱ ወሰላም መጣችና ብላም አለች። እቺ ሴት ማለት ነው። ያ ረሱለላህ ኢኒ ኡስረዑ ወኢኒ አተከሸፉ ፈድዑ ላህ ሊ፣ እኔ በሚጥል በሽታ ተፈትኛለሁ፣ እገላለጣለሁኝ ደግሞ በምወድቅበት ጊዜ። እንግዲህ ባለማወቅ ሳትፈልገው ያለ ነፃነት አላሁ ስብሓነሁ ወተዓላ በማይጠይቅበት በሆነ መንፈስና ሁኔታ ነው እየወደቀች ወይም እየተገላለጠች ያለችው። ሆኖም ግን አስጨንቋትና ነገሩ እጅግ በጣም አሳስቧት ጎርብጧት አላሁ ስብሓነሁ ወተዓላን ተማጸነልኝ ብላለች። በጣም ድንቅ የሆነች ሴት ናት። ሐቂቃ ለሴቶች አላ ቂመቲ አልኡስዋህ ያለች የሆነ ሴት መሆኗን ማለት ነው ልንገነዘብ ይገባል። ሐቂቃ በሞዴልነትና በቁንጮነት ቂማ ላይና አናት ላይና ጣራ ላይ ያለች የሆነች ሴት ናት። ሐቂቃ በእውነት አርአያ ተደርጋ ልትያዝ የምትገባ የሆነች ሴት ናት። ሴት ክብርሽን የምታስጠብቅልሽ የሆነች ሴት ናት። ሴት እንደዚህ አይነቷን ሴት ነው አርአያ አድርገን ልንይዝ የሚገባው እኛ ሴቶች ማለት ነው። እኛ ሴቶች ስል የእኛ ሴቶች እንጂ ገርብዮችን እየተገላለጡ እንደፈለጉ የሚገሻለጡ የሆኑ ሴቶችን አርአያ አድርገን የምንይዝ ከሆነ አደጋ ነው። ሐታ ፊ ዱንያ ወልአኺራ ወራዳ ነው የምንሆነው። ነስአሉላህ አልዓፍወ ወልዓፊያ። አላሁ ስብሓነሁ ወተዓላ ይጠብቀን ከእንደዚህ አይነቱ በላ እና ጥንቃቄ ማድረግ ይጠበቅባቸዋል። አርአያችሁ እቺ ሴት ናት። አልመርአቱ ሰውዳ ፈድዑ ላህ አላ አተከሸፈ ብላለች መጨረሻ ላይ። አፍወን ቀጣይ ምን አሉ? አጠናቅቃለሁ ኢንሻአላህ። ቀጣይ ምን አሉ? አረሱሉ ዓለይሂ ሰላቱ ወሰላም ኢንሽእቲ ሰበርቲ ወለኪል ጀና። ትዕግስት የምታደርጊ ከሆነ ትዕግስት አድርጊ። ትዕግስት ማድረግን የምትፈልጊ ከሆነ ትዕግስት አድርጊ። ወለኪል ጀና ለአንቺ ጀነት ያለልሽ ሆኖ ሳለ ከምንዳ አንጻር ለአንቺ ጀነትን የምትመነጅ ሆነች ሳለሽ
ብለዋላት አረሱሉ ዓለይሂ ሰላቱ ወሰላም። በዚህ ላይ በመመስረት ነው ዓብዱላህ ብን አባስ ረዲየላሁ ዐንሁ አላ ኡሪከ እምረአተን ሚን አህሊል ጀነህ ብሎ ያለው ከዚህ ሐዲስ በመንተራስና በመመስረት ነው ዓብዱላህ ብን አባስ። ከዚያም ምን አሉ አረሱሉ ዓለይሂ ሰላቱ ወሰላም ወኢን ሽእቲ ደዐውቱ ላህ አንዩዓፊየኪ፣ ከፈለግሽ ደግሞ አላሁ ስብሓነሁ ወተዓላ ከዚህ በሽታ ነፃ እንዲያደርግሽ እማጸንልሻለሁ። የረሱል ዓለይሂ ሰላቱ ወሰላም ዱዓ ሙስተጃብ መሆኑ ነዓም የተረጋገጠ የሆነ እውነታ ነው እና ይህንን አሏት። ግን ሴትዮዋ ምን አለች? ዱንያ የሆነን ድሎት አልመረጠችም። ሐቂቃ የመረጠችው የትኛውን ድሎት ነው? ምንም ዱንያ ምድር ላይ ብትሰቃይም እንኳን በአኽራ ውስጥ ማለት ነው የተድላን ህይወት መኖርና በድሎት መጎናጸፍን መረጠችና ምን አለች? በል አስቢሩ ታገሳለሁኝ፣ ይልቁንስ የአላህ መልእክተኛ ሆይ አለች። እንግዲህ በዚህ በሚጥል በሆነ በሽታ ላይ መታገስ ብሎ ማለት ከባድ ትዕግስትን የሚፈታተን የሆነ ነገር ቀላል ነገር አይደለም። ባላሰበችበት በሆነ ተጨባጭ እሳት ላይ ሊጥላት ይችላል። ከባድ የሆነ የከፋ የሆነ አደጋ ላይ ሊጥላት ይችላል። ይህን ሁሉ እያወቀችና እየተረዳች ከዚህ አደጋ ማለት ነው ለመታደግ ራሷን ማለት ነው ለመታደግ ብላ ዱዓ ይደረግልኝና ልፈወስ አላለችም። የመረጠችው አልአኺራን ከመሆኑ አንጻርና አልጀና ከመሆኑ አንጻር ማለት ነው ጀነትን የመረጠችው። ዛሬ እኛ ሴቶች በዚህ መልኩ ምርጫ ሳይሰጣቸው ነው እንግዲህ እንደፈለጉ እየተገላለጡ ያሉት። እንደዚህ አይነት በሽታና በእንደዚህ አይነት ፈተና ያልተፈተኑ የሆኑ ሴቶች ሆነው ሳሉ ነው እንደፈለጉ እየተገላለጡ ያሉት። በጣም የሚደንቅ የሆነ ነገር ነው። ጎዳና ለጎዳና ተገላልጠው አጃኒብ የሆኑ አካላቶችን እየፈተኑ ያሉት። ነስአሉላህ አልዓፍወ ወልዓፊያ። ከዚያም አረሱሉ ዓለይሂ ሰላቱ ወሰላም ፈደዓ ለሃ ዓለይሂ ሰላቱ ወሰላም ለእሷ ዱዓ አደረጉላት። አረሱሉ ዓለይሂ ሰላቱ ወሰላም አይ ቢአላ ተተከሸፍ ላትገላልጥ ማለት ነው እንዳትገላለጥ ዱዓ አደረጉላት። ከበሽታው ግን መፈወስና መላቀቅ አልፈለገችም እሷ። ምክንያቱም ጀነት የሚከታት የሆነ ምክንያት ከመሆኑ አንጻር ማለት ነው። ስለዚህ ዱንያ ምድር ላይ ብፈተን ይቀለኛል አለች። ጀነት ውስጥ ገብቼ በሰላም ብኖር ምርጫዬ ነው ብላ ይህንን ምርጫ ያደረገች የሆነች ጥቁሯ ሴት ለሴቶቻችን አርአያ ናት። እሷን አርአያ አድርጋችሁ ልትይዙ ግድ ነው የሚሆነው። ወላሁ አዕለም። ነክተፊ ቢሃዛ ልሚቅዳር። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ። ወዓለይኩም ሰላም ወረሕመቱላህ